እምቢው ምን ሆነሽ ነው? እሺ ደግሞ ያኮረፍሽው? እምቢው እኔ ላንቺ የማልሆነው ነገር የለም። ይኸው ልቤ የለሽም እያልከኝ ነው? ኧረ አይደለም። ይኸው ከፈለግሽ የምታዝናናሽ አሻንጉሊት ሕፃን ነሽ እያልከኝ ነው? እሺ ይኸው ከራፑንዛል የቆረጥኩልሽ ፀጉር ፋበይበት። መላጣ ነሽ እያልከኝ ነው? ጨረዛ ይሄን አንዴ ነው የምፈልገው። ምንድነው? አዲስ ሳውንድ፣ አሪፍ የምናዳምጠው ነገር እየመጣ ነው። ጆሮአችን ጸዳ አድርጉ። ጋሽገጅኑ ናማ ና ቶሎ ና። አይታቸዋል፣ አያቸው፣ እነዚህ ነው አይታቸዋል፣ አያቸው። ናማ ና፣ ቀስ ብለህ ና። እሺ ድምጽ እንዳይሰሙ ተጠግተን ያቸው። ምን እናድርግ? ፍቅረኛሞች ናቸው። አዎ ፍቅረኛሞች። እንዳትደንግጣቸው። ተው፣ በፍቅረኛሞች መሀል አይገባም። ያስገድል እንኳን ይሄንን ስንት አሳልፈን አስተናዱ። ሊመታ ይችላል። ልጮህባቸው፣ እንዳይመታሽ ልጮህባቸው። እሱ ነው በል ብሎኝ ነው። ለምተረው ጥበቃው ወና ጥበቃው ተው በቃ በይ። መታ እኮ ጋሽገጅኑ ይቀላመጣል። ደግሞ ከሷ አቅንብሶ መጥቶ ነበር አሳየው ነበር። ከሷ አቅንብሶ ደግሞ ውጥርጥር ያለው ውዳቂ ይመታዋል እኮ ጋሽገጅኑ። አልመታኝም እኮ ተገላመጠ እንጂ አልመታኝም። መታ ምንድን ነው የምትለው? ይኸውልህ በቃ አንተ በቃ አትጨናነቅ እንዴ። ጀማውን እኮ ተቀላቅላል። ጃምቦ አለ፣ እኔ አለው። አንተ የምትገባበት ነገር ሁሉ ውስጥ እኛ አለን። እርግጠኛ ናችሁ? ምንም አትጨናነቅ አለን። እሺ እንዴ የትኛውም ጸብ ይሁን እርግጠኛ ናችሁ? ከገባውበት አላችሁ እናንተ። ምንም ምነግርህ በቃ ምንም ምን ሰማው ታሪክ የለም። ምን ሰማው ታሪክ የለም ነው። እሺ እንግዲህ ምንም ብለህ እንደ ጸበል ካደጅ እያደርክ መምጣት ጀመርክ። ምን እንደ ድሮ ምናምን ጨስሽ መስሎሽ ነው እንዴ? 18 እኮ አልፎኛል አይደለም? ውጪ በከረማ ያገባሽም ነው ማለት ምን እዴ ምንድነው? አረ እነዚህ እኮ የበፊት የቀበሌ ምን ሻምፒዮን ነበሩ። የምን የቦክስ ማንንም ጭራሽ ነው ማልሰማሽ። መጨስሽ ምናምን መስሎሽ ነው እንዴ? ይኸው ገጀሮም ጃምቦም አሉ ከፈለግሽ አይደል እንዴ? እንዴ ገጀሮ ማናበው ገጀራውማ ይኸውልህ አመዳም እንዳንቺ አይነቷን ስንት አስተናግጃለሁ። ምን አለ የኔ ታሪክ። አንዴ ደግሞ ሽፍታ ዕቃ ይዤ እየመጣሁ ሽፍታ አገኘ። በዚህኛው ሲመጣኝ በዚህኛው ባኮረባቲ ጫማ ጥፊ። እውነቴን እኮ ነው። ቀላል ሰው አድርገኸኛል። አባባ እንትን ሰርግ አስጨፋሪ ነበር። ሰርግ ይላል እንዴ? እኔ ካለው እኮ ነው ያለሁበት። ሰርግ እኮ ድምቅ ነው የሚለው። ካልኩት ሰው በቃ ቆም ነው። እውነቴን እኮ ነው። አሁን እዚህ አምሳ ግማታም ተሰብስባቸው እኩል ስንጫወት ስናወራ እውነት አይመስላችሁ? ስራት ያዙ ነበር ተመጣጣ በቃ እንደው እስካሁን ፍል አትበል አላልኩም? ትገላመጣለህ ስትል ልጅ ጋር መቀለድ እቦ ሰብሮ ነበር እጅን። እናንተ አይደላችሁ ነገ ቆነጥጣችኋለሁ። አንተ ጋር ታገላለህ መስላጅ ፎርቹን ምናጅም ቦርጮት እኮ ሄደ። በጣም እንደው ብትጣልክ ጨርሰህ ህፃን ልጅ ነበር እኮ አሁንማ ጎረመትክ። ሄሎ አቤት። ኧረ ተይ አንቺ ሴት ልጆቻችን እናሳድግበት። ተይ እኔ ሚስት አገባሁ ብዬ በቃ ሚጥሚጣውን ሽብኝ። ናቶሎ የት ነው ያለኸው? ጋሽገጅኑ ጋር ነኝ። ናቶሎ በቃ አቤት ናቶሎ። ሄሎ እናት አቤት ጋሽገጅኑ ነኝ። ምን ሲላንተ ሰውዬ ለምንድን ነው ከባለቤትህ ጋር ያለህን ግንኙነት የማታቆመው? ቆሻሻ ሰውዬ ባለቤትን አታማግጥብኝ። በቃ አንተ እርሜህን ጨርሰህ ከዚህ በኋላ ነው እንትን የምትልም። አየህ አስቀይመሃታል። ባለጌ ነው አለችህ። እኔ ምን አደረኩ? እየጠጣህ ዝም ብለህ እያመሸህ እየገባህ
ጥርግ አድርጋ ሰደበች። ማኪያቶ ራሱ አሰደበኝ እኮ ምራ አሰደበኝ እኮ። ምንድነው በፌደርሰንም እንደ ረቦና እዚህ ጋር አይጀመርም እንዴ? ምንድነው የራቦሳ ምን እርቧችኋል እንዴ? ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጣሁት እንጂ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል አልቋል። ምንም በላለው ጀምር አሞገለንም ቤተ ምግብ ይቅርታ እንዴ ልጅው ተስተካክሎ አልቋል ያልኩት። ወይ እሺ እናቴ እና እንዳልከው ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ። ቀደማ ሂድ አንተ ሂድ። የኛንም ያዝን ስጦታ ነው። በአካል በጣም ነው የምታምሪው በእውነት ካሰብኩት በላይ። ወይኔ ምን እኔ ልጅ በሶሻል ሚዲያ ማቀው በቃ ይልሽ ይሄ የምወደው ፈገግታሽን ይልሽ ያ ፈገግታሽን ነው በእውነት እንዴ ያልጠበቅኩ። አፍረሽ ነው እንዴ? ምንም የሚያሳፍር ነገር የለም እኮ ይሄ አጫጭኝ እንጂ እያወራሽ ተይ በእናትሽ። እኔንም አታሳፍሪኝ። አፍረሽ እያወራሽ እንጂ ምንድነው እናቱ አታወሪም እንዴ? ነው ይሄ አወቅኩሽ ናኩሽ ነው ስለመጣው ነቀሽ ነው ሲጀመር እናቃችኋለሁ። ሲጀመር በሶሻል ሚዲያ ስትመጡና እንደዚህ በአካል ስትገናኙ የሚያረጋችሁን ነገር አውቃለሁ። ይልሽ ሲጀመር እዛ ላይ ሌላ ታሪክ ነው ያላችሁ። እኔ አክብረሽ አይደል እንደመጣው አንቺን ላወራሽ ምንድነው የምትይው? ምን አይነት ሰው ናት በእናታችሁ? ታውቀኛለህ? ሲጀመር ከዛሬ ጭ እናንተ ተገናኝተን እናውቃለን። ታውቀኛለህ ወይ? አንዱ ታውቃለህ? ዝም ብለህ ተወልክ ሳታውቀኝ አልኩሽ አውቃለሁ የምትለኝ ታውቀኛለህ ወይ? ልቤን አይደል ወደድከው? ማነሽ? አለዛሬ አይተኸኝ ታውቃለህ ወይ? ሰው ሳያውቁ አይናቁ አለች አንዷ። አሁን እዚህ ጋር ኢሞሽናል አድርገኝ ተነስቼ ልክስ ባረግስ እንዴ አርቲፊሻል ኢንተለጀንስ ወይኔ አርቲፊሻል ኢንተለጀንስ ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይለ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? እንዴ ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል። ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ይኸውልህ ኑሮዬን አቀማጥለህ ነው የምታኖረኝ። ወይስ መች ነው ቤት የምንገባው? ቤት እኮ እንገባ ነበር ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ስለማከኛል። ምግብ መች ነው የምበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላላ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ትገለኛለህ? ሳገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ ኧረ ይመስለኛልሽ ነው እስቲ ያለኝ እንጂ ያያራለች። ምንድን ነው በ5 ብር ምሳሌ ችግር ያለኝ ሰጠው አይነ ለጥዋስ እንዴ ያስኩን ነኝ። ወለ ዱላላ አይቻልም እንጂ ሰው መምታት አይነን ነበር መደለ። እኔ ፍቅር በጣም ነው የናፈቅሽኝ ነው። ና አንተ የኔ ፍቅር ነው ያልከው በዚህ እድሜ? ና አንተ ሳታርግ በዚህ እድሜ የኔ ፍቅር ረዳ ካልሴንም አላጠቡትም። እንደው ልጅ አልወጣልኝ ብሎ ምን ሆነህ ነው ደግሞ አንተ? ማን ነው የቀማ? ረዳ እንደው የማንም የኔ ልጆች መጫወቻ ናቸው። በቃ አድርጌ ነው የምወጋው። ና ተከተለኝ። የኔ ልጅ ማን እንደሆንኩ አያውቅም። ተነስ ነው የሚነግረኝ። ፍቅረኛዬ ምናምን ይላል በዚህ እድሜው እኮ። ታዲያ ምን አገባህ ማለት በዚህ ሰዓት ፍቅረኛ እያለ አየህ? ቆይ ምን ፈልገው ነው የመጡት? እርሱ የእሱ አባት እና ምን ፈልገው ነው? ልጨርስ ሌባ ቀጣፍ አየህ ነገረኝ። እያወራ ስለ ፍቅረኛ ምናምን እያወራ ምን ፈልገው ነው የመጡት? እርሱ እኔማ ያው እንድንቆጣው ባል እኔ አይ ባለው በቃ ለጉዳይ ፈልግዮች ነው። ምን ነበር?
ልጆችን ማግባት ስለምፈልግ እንዲሰጥ እንደገ ከየትም እየተነሳችሁ የኔ ልጅ እንትን የምትሉ ከዚህ ወደዛ ለዚህ መሰልባችሁ ምንድነው አንተ ማለቴ ምንድነው ስራ ትናንት ነው ከእስር ቤት የተፈታሁትና ትራሽ ከእስር ቤት ተፈታሁ እንዴ የኔ ልጅ የምትጠይቀው እንደ ብትደፍረኝ ነው አንተ እንደው ዝም ብለህ ከየትም እየመጣ ከእስር ቤትም ከምንም እየመጣ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ ምን አድርገህ ነው የታሰርከው የሆነ ጊዜ ሞቅ አለኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ እሺ እና ልጆችን ለልጄ ስላቸው አጎፈሉ በቃ ሞቱብኝ ምን ነው የሞተብህ በደንብ አውራ ሰውዬው ሞተብኝ ምን አድርገው ልጅንም ቢያለኝ ገደልኩት በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ እኔ መታሰር ፈልጌ አይደለም ላግባ ልታገባት ታውቃታለህ እንዴ ልጅ አንድ ቀን ያየኋት ግን ትሆነኛለች አይደለም ችግር አለ ዋናው መዋደድ ነው ማለት ነው እቤት ሄደህ በዛ ሴት ነው አለች እኮ አልብሰራ አረ እንኳን ደህና መጣህ ሰርግ ምናምን አልፈልግም ዋናው ህይወት እንደው ቁማ ከምትቀር እና ጥሩ አድርገሃል እና ትፉሺ አመሰግናለሁ እሺ ታገኛታለህ ቤት በምኑ ቀን ተዋወቅ ምንድነው ያልኩት ከሚገለኝ ቢወስደት አይሻል አንተ እነዛ ሰዎች አይቻችኋለሁ ዞር በል ካስሬ አላስተናግድም እነሱን አላስተናግድ አንተ አትል ማጭማጭ ድና ራስ አስተናግዳቸው ቲፕ አይሰጡ ምን አይሰጡ ጨራስ ይርባል አይሰሙም እንደዚህ ቤት ያለው በጣም ተመላክቷል በእናትህ አንተ አስተናጋጅ ምንድነው ጆሬ ላይ ምጮ ምን ፈለክ ምን ውስጥ ነው ምናምን አትባለኝ እሳዝና አንተ ተረጋጋ አንተ ክብር ይኑር ክብር ቢስ ክብር ከሌለ ማናጀሩን ጥራ አፈና አትክፈት የእናትህ ማናጀር ክብር ለራስ ነው እሺ ምን ዳራቱን ይጋለብጥብናል እዚህ ጋር ንፍጣ ወይ ቲፕ አይሰጡ ይባቶች ናቸው ና አንተ ናታ ምን ይምጣል ምን እዚህ ጋር እንደ ዱዳ ያረጋል አትናገርም እንዳዘዝከው እንደናንተ አይነት ይባት የሆነ ሰው አይቻለው አንተ ክብር ምን እናርገው እሺ ምግቡስ ሰውዬ እኛ ማሽን አይደለንም አፋችን ላይ አናበስለውም ጠብቅ ታዲያ ባዶ ሳምስ አረ በስተቀር ይባት የሆነ አላየውም እሺ ምን ይመስላል ቲፕ ነው የፈለኩት ችግር ምንድነው ቲፕ ነው ችግሬ ቲፕ ነው እንደዚህ አፍንጫ እንዳለ ቲፕ የፈለኩት ማናጀር ምን ታዲያ አትረጋጋም እንዴ ታዲያ ሰውዬ ደምን አፍስሼ የመንግስት እንጀራ እንዳልበላ የአስተናጋጅ ኑሮነት አስጠልቶኛል ለሴት ብቻ የምታሽቃብጡት ሁላችሁ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስ ላመጣጡ እንዴ ብራዘሪ ላወራብሸው ያከራውዶ እንዴ ብራዘሪ ፍቅር እሺ ጸብጸብሽ ፍቅር እሺ ጸብጸብሽ ምን እሺ ብራዘሪ አረ ምርጥ ያራዳ ልጅ ምን እሺ አባባ እዚህ ሰፈር ነሽ እንዴ እዚህ ሰፈር የሚሸጥ ውሻ ታውቂያለሽ አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው እንዴ ኧረ እኔ እኮ ውሻ ነው ያልኩት እና ውሻ ነኝ እኮ ነው እኔ ውሻ እንዴ ውሻ ነው ያልኩት እውነት ውሻ ነው ያልኩት ውሻ ነኝ እውነት ይሄው እንካ ውሰደኝ ይሄው እንካ ይሄው ውሰደኝ በእናት ተነስ ምን አጥፍተህ ነው የመጣክ ምንም አላጠፋሁም እኮ ምን መሰለህ የሆነ ሰው ጋር ተጣላን እሺ ቆይቷል ከሱ ጋር ከተጣላ እሱ ረሳ ከዛ ድንጋይ አገኘውና ከኋላ ጭንቅላቱን ስለው ወደቀ እሺ እሱ ሲወርቅ እንግዲህ ራሱን ሳተው እኔ ራሱ አላወቀም የሆነች ዱላ ደግሞ ይዤ ነበርኩ በዛው ነው ጭንቅላቱን 3 ቦታ መታው እሺ 3 ቦታ እግሩ ነው በደንብ ያልጎዳው ጭንቅላቱን በደንብ ነው የቀጠቀጥኩት እንጂ አላጠፋውም እኮ ድሮ ጥላቻ አለ ከልጁ ጋር መቶኛል ከዚህ በፊት ሰቃቶ ጣምዚት ይበተብሳል አትወጣም ከዚህ ከእስር ቤት በእውነት እዚህ ትቀመጣለህ እሺ በቃ ምን ላድርግ እንግዲህ እኔ ሳላቅ ነው እንግዲህ